ሰላም ልማትና አብሮነት ላይ ያተኮረ ዓለም አቀፍ ጉባኤ በአዲስ አበባ ሊደረግ መሆኑን የሃይማኖት ተቋማት ጉባኤ አስታውቋል። ለሶስተኛ ጊዜ እንደሚደረግ በተነገረለት ይህ ጉባኤ በመጪው ግንቦት 5 እና 6 2017 ዓ.ም በሂልተን ሆቴል እንደሚካሄድ የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። በዚህ የምርጫ ስርዓት ላይም የኢትዮጵያው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የተሳተፉ ሲሆን ቃለ መሐላ ሲያደርጉም እንዲሁ ታይተዋል። ኤጎ ብርሃነ ኢየሱስ ካርዲናል ሱራፌል እኔም ካርዲናል አባ ብርሃነ ኢየሱስ በዚህ መጽሐፍ ቅዱስ ላይ እጄን አስቀምጬ መሐላዬን እፈጽማለሁ። ከቀናት በፊት የእስራኤል የደህንነት ካቢኔ ሐማስን ለማጥፋትና ጋዛን በኃይል የመቆጣጠር እቅድ ያጸደቀችው እስራኤል አሁን ደግሞ ጦርነቱ ከተጠናቀቀ በኋላ ጋዛን የሚያስተዳድር የሽግግር መንግስት በአሜሪካ መሪነት ለማቋቋም መዘጋጀቷ ነው የተነገረው። ሬንጅ ኤክስቴንደር መኪኖች የኤሌክትሪክ መኪና አይነት ወይ ደግሞ የሃይብሪድ መኪኖች አይነት ልንላቸው እንችላለን። በኤሌክትሪክ ሞተር የሚንቀሳቀስ ባትሪ የሚጠቀሙ ሲሆን ነገር ግን ትንሽ ለየት የሚያደርጋቸው ከሃይብሪድ ተሽከርካሪዎች ትንሽዬ ሞተር አላቸው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። እሱ ባለው ጋሻው ዜናዎችን በማቅረብ በኩል አብራችሁ ቆይታ አደርጋለሁ። እናንተ የተወደዳችሁ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና አልፋለሁ። በኢትዮጵያ ሰላም አብሮነትና ልማት ላይ የሚያተኩር ዓለም አቀፍ ጉባኤ በአዲስ አበባ ሊደረግ እንደሆነ ተሰምቷል። ጉባኤው አህጉራዊና ቀጠናዊ ጉዳዮች ላይ ጥናታዊ ጽሑፎች የሚቀርቡበት እንደሆነም የተገለጸ ሲሆን በቡድን 20 አባል ሀገራት ስብሰባ ላይ የተለያዩ ርዕሰ ጉዳዮችን በአጀንዳነት ለማስያዝ የሚያስችል መሆኑም ተነግሯል። አልታየ ኪዳኔ ዝርዝሩን አዘጋጅቷል። ሰላም ልማትና አብሮነት ላይ ያተኮረ ዓለም አቀፍ ጉባኤ በአዲስ አበባ ሊደረግ መሆኑን የሃይማኖት ተቋማት ጉባኤ አስታውቋል። ለሶስተኛ ጊዜ እንደሚደረግ በተነገረለት ይህ ጉባኤ በመጪው ግንቦት 5 እና 6 2017 ዓ.ም በሂልተን ሆቴል እንደሚካሄድ የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። በጉባኤው ከ80 በላይ ከተለያዩ የዓለም ሀገራት የተወከሉ ባለድርሻ አካላት እንደሚገኙ ተነግሯል። የዚህ ዓመት ጉባኤ ከ6 ወራት በኋላ ከሚደረገው ከቡድን 20 የመሪዎች ስብሰባ በፊት የሚደረግ እንደሆነ ሲገለጽ ጉባኤው በዚህ ስብሰባ ላይ በሰብአዊ ክብር፣ ሰላም፣ የአየር ንብረት ለውጥ፣ የትምህርትና ሌሎች ጉዳዮችን ለፖሊሲ አውጪዎች በአጀንዳነት ለማቅረብ እንደሚያግዝ ተገልጿል። የሚከናወነው መድረክ ታላላቅ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ ዓለም አቀፍ እና በአህጉር አቀፍ ደረጃ የሚታወቁ መንግስታዊና መንግስታዊ ያልሆኑ የተቋማት መሪዎች የሚሳተፉበት ሲሆን በዋናነትም በሰላም ግንባታ፣ በሰብአዊነት መብት ጥበቃ፣ በአየር ንብረት ለውጥና የተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድን 20 አባል ሀገራት የመሪዎች ጉባኤ ምክረ ሀሳብ ማቅረብ ነው ወይንም የሚያቀርብ መነሻ ጉባኤ ነው። ጉባኤው የአፍሪካ ዘላቂ የልማት ግቦችና የአብሮነት እሴትን ከማዳበር አንጻር አወንታዊ አስተዋጽኦ ያለው መሆኑ ተገልጿል። በጉባኤው የመንግስታት ከፍተኛ የስራ ኃላፊዎች፣ የባህል መሪዎች፣ የተለያዩ የዓለም አቀፍና አህጉር አቀፍ ድርጅቶች እንዲሁም የዲፕሎማቲክ ማህበረሰብ አባላት፣ ፖሊሲ አውጪዎችን ጨምሮ ሊቃውንቶች የሚታደሙ ይሆናል። ይህ ጉባኤ በአህጉራዊና ቀጠናዊ የሰላም ግንባታ አጀንዳዎችና ሂደቶች ላይ እንደሚያተኩሩ ሲገለጽ ከዛ ባለፈም በእነዚህ ጉዳዮች ላይ ጥናታዊ ጽሑፎች እንደሚቀርቡ ተገልጿል። በእነዚህ ርዕሰ ጉዳዮች ላይ ውይይቶችና ንግግሮች እንደሚደረጉም ተሰምቷል። አህጉራዊና ቀጠናዊ በሆኑ በሰላም ግንባታዎች ላይ ያተኮሩ፣ በሰብአዊ ክብር ላይ ያተኮረ፣ በሁለንተናዊ ልማትና የአካባቢ ጥበቃና የአየር ለውጥ ጉዳዮችን በመሳሰሉት ዓለም አቀፋዊ እና አህጉራዊ አጀንዳዎች ዙሪያ ውይይት፣ ጥናታዊ ጽሑፍ ይቀርብባቸዋል። በቀረበባቸው ጥናታዊ ጽሑፎች ደግሞ ውይይት ይካሄድባቸዋል ማለት ነው። የዚህ ውይይት ጽንሰ ሀሳብና የተደረሰበት ግኝት ሚኒቱ ተይዞ ቀጥታ ለኬፕታውኑ ደቡብ አፍሪካ ለሚዘጋጀው መድረክ በግብአትነት ለፖሊሲ አውጪዎች በተለይም ለልማትና ሰብአዊ ድጋፍ ድርጅቶች እና ለትምህርትና ማህበራዊ ጉዳዮች ይህንን ምክረ ሀሳብ እንዲቀርብላቸው ይደረጋል ማለት ነው። ከዚህ በፊት የተደረጉት 2 ጉባኤዎች በሰላም ግንባታ፣ በልማትና አብሮነት ላይ የውትወታ ዘመቻዎችን በማድረግ ውጤታማ እንደነበረ የገለጹት የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ይህም ጉባኤ ለሀገሪቱ የገጽታና ሰላም ግንባታ ላይ ያለው አስተዋጽኦ ከፍተኛ መሆኑን ገልጸዋል። ከዚህ ቀደም በቡድን 20 አባል ሀገራት መካከል የአፍሪካ ህብረት እንዲካተት ይህ ጉባኤ ያደረገው የውትወታ ስራ ከፍተኛ እንደሆነም ቀሲስ ታጋይ ገልጸዋል።
በሀገሪቱ የተለያዩ አካባቢዎች የተከሰቱ የጸጥታ ችግሮች በስራው ላይ ጫና እያሳደሩበት እንደሆነ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። በግጭት ምክንያት በርካታ አልሚዎች ሀገር ጥለው መውጣታቸው ነው የተነገረው። አስናቀማና ያዘጋጀውን ዳግም ተገኛ ቀርበዋል። በሀገሪቱ ሰላም መጥፋቱና ግጭቶች መበራከታቸው የልማት ስራዎች በተገቢ መንገድ እንዳይከናወኑ እክል እንደፈጠረበት የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በተለይም በሰሜኑ የሀገሪቱ ክፍል የነበረው ጦርነት እንዲሁም በአማራ ክልል የሚታየው ግጭት ምክንያት የመዋለ ንዋይ ፍሰት መቀዛቀዙን አስታውቋል። በጦርነቱ ምክንያት ስራ አቁመው የነበሩ አልሚዎች ዳግም ወደ ስራ የመመለስ ፍላጎት እንደሌላቸው የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገልጸዋል። ጭራሽ ከሀገር እንወጣለን ነው ያሉት። ከመቀሌ ሳይሆን ከመቀሌ ወጥተው ቦሌ ለሚ ከመቀሌ ወጥተው ሐዋሳ እየገቡ አይደለም ሀገር እንወጣለን ነው ያሉትና እሱን እንድታዩልን ወጥተዋልም ደግሞ ከሐዋሳ በጣም ብዙ በርካታ ወጥቷል። ከደብረ ብርሃን ወጥቷል። ኢቭን ከቦሌ ለሚ ወጥተዋል። ይሄ አንድ ክልልን አንድ ፓርክን ብቻ ታሳቢ ያደረገ ሳይሆን እንደ ሀገር የመጣብን ችግር መሆኑን ከግንዛቤ ውስጥ እንዲገባ ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከ10 ዓመታት በፊት የኢንዱስትሪ ስራዎች እንዲቀላጠፉ፣ የውጭ ንግድ እንዲበረታታ እንዲሁም የሀገር ውስጥ ምርቶች እሴት ተጨምሮባቸው ለገበያ እንዲቀርቡ ታልሞ የተቋቋመ ተቋም ነው። 10 በመቶ ብቻ በሀገር ውስጥ አልሚዎች ተይዞ የነበረው ድርሻ ወደ 60 በመቶ ማሳደግ መቻሉን ተቋሙ በስኬት ተመልክቶታል። ኮርፖሬሽኑ ከቀጥተኛ ምጣኔ ሀብታዊ ፋይዳው ባሻገር በ10 ሺህ ለሚቆጠሩ የስራ ዕድል ፈጥሯል ሲባልም ይነገርለታል። ሆኖም የሰሜኑ ጦርነት ተከትሎ አገሪቱ ከአጎዋ ተጠቃሚነት መታገዷ አምራች ዘርፉ ላይ ጫና ማሳደሩን ዋና ስራ አስፈጻሚው ተናግረዋል። በሰሜኑ ጦርነት ምክንያት የኢንቨስትመንት ፍሰት እዛ ያለው የመቀጠል መልሶ ኦፕሬሽን የመጀመር መቀሌ ብቻ ሳይሆን በሰሜን ባሉ ፓርኮቻችን ላይ ትልቅ ተግዳሮት እንደሆነ እንድታዩልን ነው እና ኮምቦልቻም አንዱ በጦርነቱ ከተዘረፈው ብዙ ባለሀብቶች ከዛ በኋላ በደረሰባቸው ጦርነቱ እንግዲህ ዝርፊያው እዛ ያለው አለመረጋጋት ብቻ ሳይሆን ከጦርነቱ ጋር በተያያዘ ነው አጓ ሰስፔንድ የተደረገ። በአጓ ሰስፔንሽን ብዙ ኤክስፖርት ብዙ ስራ ዕድል አጥተናል እና እኔ በቋሚ ኮሚቴውም ሁላችንም መግባባት ላይ መድረስ ያለብን ጦርነት አላስፈላጊ ነገር መሆኑን። ኮርፖሬሽኑ አምራቾች ከሀገር እንዳይወጡ የተለያዩ ማበረታቻዎችን እየሰጠ ቢሆንም ከሀገር የሚወጡትን አምራቾች በሚፈለገው ልክ ማስቀረት አለመቻሉን ስራ አስፈጻሚው ተናግረዋል። መቀሌ ብቻ አይደለም ከአማራ ክልልም ብዙ ኢንቨስትመንት ወጥቷል። ከባህር ዳር ብዙ ወጥቷል። ከኮምቦልቻ ብዙ ወጥቷል። ከደብረ ብርሃን ብዙ ወጥቷል። ከመቀሌም ብዙ ወጥቷል። መልሶ ኦፕሬሽን መጀመር የማይፈልጉ የውጪ ኢንቨስተሮች አሉ። የሀገር ውስጦቹ ችግሩንም ተቋቁመው ይሰራሉ። የውጪዎቹ ግን ለአንመለስም ብለው ዘግተው የወጡ ብዙ አሉ። አሁን እነሱ በማግባባት ከፍተኛ ኢንሴንቲቭ በማድረግ ኪራይ ለ2 ዓመት ለ3 ዓመት እንዳይከፍሉ እስካሁን እያስከፈልናቸው አይደል በማድረግ ከፍተኛ ጥረት እያደረግን ነው። የተመለሱ ብዙ ይሉ በቫቲካን ከተማ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቀ ጳጳስ ምርጫ በመካሄድ ላይ ይገኛል። ከትላንት ጀምሮ በመካሄድ ላይ በሚገኘው ምርጫ የትኛውም ሊቀ ጳጳስ አሸናፊ የሚያደርጋቸውን ድምፅ አላገኙም። ምርጫው የዓለምን ትኩረት የሳበ ቢሆንም መች ሊቋጭ እንደሚችል ግን እስካሁን አልታወቀም። አስናቅማናዬ በዝርዝር ተመልክቶታል። የተለያዩ ሀገራት የካቶሊክ ካርዲናሎች በቅርቡ በስጋ ድካም ያረፉትን ፖፕ ፍራንሲስ ተክተው ቀጣዩን ርዕሳነ ሊቃነ ጳጳስ የሚሆናቸውን ለመምረጥ በሮም ቫቲካን ተሰባስበዋል። በዚህ ምርጫ 133 ከተለያዩ ሀገራት የመጡ ካርዲናሎች እየተሳተፉ ይገኛል። ይህም ምርጫ ለሁለተኛ ቀን የቆየ ቢሆንም ተመራጭ የሚገባቸውን 2/3 ድምፅ ባለማግኘታቸው ይህ ዜና እስከተጠናቀረበት ጊዜ ድረስ የምርጫ ሂደቱ እንደቀጠለ ነው። የ1.4 ቢሊዮን አማኞች ቤት የሆነችው የካቶሊክ ቤተክርስቲያን በርዕሰ ሊቀ ጳጳስ ፍራንሲስ ህልፈት ሐዘን ውስጥም ሰንብታለች። ቤተክርስቲያኒቱ ዓመታትን የተሻገረ ጠንካራ ሴት ያላት እንደሆነችም የሚነገርላት ተቋም ናት። ይህም ሴት ጎልቶ ከሚታይባቸው መካከል ርዕሳነ ሊቃነ ጳጳስ መረጣ አንዱና ዋነኛው ተደርጎም የሚወሰድ ነው። ምርጫው የመላው ዓለምን ቀልብ የሚስብ መሆኑ መገናኛ ብዙሃን የሰጡት ትኩረት አመላካች ነው።
ፖፕ ፍራንሲስ ከባድ ህመም ላይ ከመሆናቸው እስከ ረፍታቸው እንዲሁም በአዲሱ ምርጫ ላይ ታላላቅ መገናኛ ብዙሃን ትኩረታቸውን ወደዛችው ወደ ቫቲካን አድርገዋል። ህይወታቸው ባለፈው አባት ምትክ ለመምረጥ የተሰባሰቡት አባቶች ሺህ ዓመታትን ያስቆጠረውን ሲተገብሩም ተስተውለዋል። ምርጫው ፍጹም ሚስጥራዊ ስለመሆኑ ከቫቲካን የሚሰሙ መረጃዎች ጠቋሚ ናቸው። ይህም ታዲያ የሮም ካቶሊክ ቤተክርስቲያን 267ኛ መሪዋን የምትመርጥበት ጊዜም ነው። ይህንን ሊቃነ ጳጳሳት ከመላው ዓለም የተሰባሰቡበትን ዕለት ዩኤስኤ ቱዴይ ታሪካዊ ዕለት ነው ሲል ይገልጸዋል። የተለያዩ ሀገራት ካርዲናሎች ትላንት ሙሉ ቀን ረጅም ሰዓት የዘለቀ ጸሎት ሲያደርጉም እንዲሁ ተስተውለዋል። አስከትለውም እጅግ ሚስጥራዊ በሆነ ሁኔታ ምርጫ ሲያደርጉ ውለዋል። ተመራጩ የካቶሊክ ቁንጮ ቢያንስ የምራጮቹን 2/3 ድምፅ እንዲያገኝ የሚገደድ ነው። በዚህ የምርጫ ስርዓት ላይም የኢትዮጵያው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የተሳተፉ ሲሆን ቃለ መሐላ ሲያደርጉም እንዲሁ ታይተዋል። ኤጎ ብርሃነ ኢየሱስ ካርዲናሊስ ሱራፌል እኔም ካርዲናል አባ ብርሃነ ኢየሱስ በዚህ መጽሐፍ ቅዱስ ላይ እጄን አስቀምጬ መሐላዬን እፈጽማለሁ። ስለሆነም እግዚአብሔር ሆይ እርዳኝ። ሚስጥራዊ እንደሆነ በሚነገርለት በዚህ ምርጫ ማንኛውም የምርጫው ተሳታፊ በአርምሞ ሆኖ ከማንም ጋር ሳይገናኝ ጸሎት እያደረጉ ቀጣዩን የቫቲካን ርዕሰ ሊቀ ጳጳስ እንዲመርጡ ይደረጋል። ለዚህም ሲባል መራጮች ከውጭ አካል ንክኪ ነፃ እንዲሆኑ የቤተ ክርስቲያኒቱ በሮች ከውጭ ይቆለፍባቸዋል። በማንኛውም መንገድ የግንኙነት መሳሪያዎች ወደ ውስጥ ይዞ መግባት ፈጽሞ የሚፈቀድ አይደለም። ምርጫው ከመደረጉ በፊትም ሚስጥራዊ የምርጫ ቦታ ፍተሻ ጥንቃቄ በተሞላበት አግባብ የሚደረግ ነው። ምርጫው ሲጀመርም ከመራጮች ውጭ ያሉ ታዳሚያን ለቀው እንዲወጡ ይታዘዛሉ። በትላንትናው ዕለት የነበረው የቫቲካን ውሎና ዳር ይህንኑ የሚያሳይ ነው። Extra omnes. We hear those words in Latin where it means everyone out. የምርጫ ውጤት ይፋ እስከሚደረግ ድረስ ማን ርዕሳነ ሊቃነ ጳጳስ ፍራንሲስን የተካቸው እንደሚችል የሚያውቅ ወይም እርግጠኛ ሆኖ መናገር የሚችል የለም። እያንዳንዳቸው የየሀገራቱ ካርዲናሎች እኩል ዕድል ይኖራቸዋል። የምርጫ ውጤት መንፈሳዊነቱን ይጠብቃል በተባለለት በዚህ ምርጫ ሌላው የሚያጓጓውና የሰዎችን ቀልብ ከሚስበው ውስጥ የምርጫ ውጤት አገላለጽ ስርዓቱም ነው። ለዚህም ምርጫ ጥቁርና ነጭ ቀለም ያላቸው ጭሶች ቀድሞ ይዘጋጃሉ። በተደረገው ምርጫ የሚፈለገው ድምፅ ካልተገኘ በውጭ ለሚጠባበቀው ምዕመን ጥቁር ጭስ በማጨስ ርዕሰ ሊቀ ጳጳስ እንዳልተመረጠ ምልክት ይሰጣል። የምራጮች ድምፅ ከተቆጠረ በኋላ አሸናፊው 2/3 ወይም 89 ድምፅ ማግኘቱ በቤተ ክርስቲያኒቱ ገለልተኛ አመራሮችና ዳኞች ከተረጋገጠ በኋላም ነጭ ጭስ እንዲጨስ በማድረግ ርዕሰ ሊቀ ጳጳስ መመረጡን ለምዕመናን ይፋ ያደርጋሉ። ይህም ምልዓተ ሕዝቡ በይፋ መጪውን የቢሊዮን ካቶሊካውያን ሃይማኖት መሪ መመረጣቸውን እንዲለዩ የሚያደርግም ነው። ሚረር ለተባለው ጋዜጣ የሚጽፈው ሚካኤል ካሮል በቫቲካን የሚታየው ኩነት ከሆሊውድ የፈጠራ ፊልሞች የበለጠ ግሩም ነው ሲል ይገልጸዋል። ትላንት የተጀመረው የምርጫ ስርዓት በትላንት ምሽትና በዛሬ ጠዋት ምርጫ የሚፈለገው ድምፅ አለመገኘቱ በታዩት ጥቁር ጭሶች ተረጋግጧል። የትላንትናው ረቡዕ ምርጫ ያልተሳካ በመሆኑ ካርዲናሎቹ ዛሬ ማለዳ ጀምሮ ከተቆለፈባቸው ከሳንታ ማርታ ማረፊያ ተነስተው ወደ ምርጫው አምርተዋል። ሆኖም ዛሬ ሐሙስ እስከ ቀትር ባለው 2 ዙር ምርጫ የሚፈለገው ድምፅ ባለመገኘቱ ጥቁር ጭስ እንዲለኮስ ሆኗል። ተመራጩ የሚፈለገውን ድምፅ እስኪያገኙ ድረስ የምርጫ ሂደቱ በየዕለቱ የሚቀጥልም ነው። በጸሎትና ልመና የታጀበው ይሄው ምርጫ በቀን እስከ 4 ዙር ድረስ ሊደረግም ይችላል። ከሳምንት በፊት በስጋ ያለፉት ፖፕ ፍራንሲስ በተመሳሳይ ሂደት በ5ኛው ዙር የተመረጡ መሆናቸውም የሚዘነጋ አይደለም። ከቀናት በፊት የእስራኤል የደህንነት ካቢኔ ሐማስን ለማጥፋትና ጋዛን በኃይል ለመቆጣጠር እቅድ ማጽደቁን የእስራኤል ባለስልጣናት አስታውቀው ነበር። አሁን ደግሞ ጦርነቱ ከተጠናቀቀ በኋላ ጋዛን የሚያስተዳድር አሜሪካ መራሽ የሽግግር መንግስት ለማቋቋም መዘጋጀታቸው ተነግሯል። ደምሰው ሽፈራው የእስራኤልና የሐማስን ጦርነት ለማስቆም ሐማስ በቅድመ ሁኔታነት የሚያቀርበው የእስራኤል ጦር ሙሉ ለሙሉ ጋዛን ለቆ ይውጣ የሚል ሲሆን በእስራኤል በኩል ደግሞ ሐማስ ሙሉ ለሙሉ ትጥቁን ካልፈታ ጦርነቱን አላቆምም የሚል ነው። እስራኤል ሐማስን ለአንዴና ለመጨረሻ ጊዜ ለማጥፋት ያግዘኛል ያለችውን አዲስ እቅድ ከቀናት በፊት በደህንነት ምክር ቤቷ በኩል አጽድቃለች። እቅዱ በጋዛ ኃይል የተሞላበት ዘመቻ በማካሄድ ሐማስን ማጥፋትና ቀሪ ታጋቾችን የመመለስ ሲሆን እስራኤል 2.1 ሚሊዮን ፍልስጤማውያንን ከጋዛ ማስወጣትን የሚጨምር ነው ተብሏል። የእቅዱን በካቢኔው ፍቃድ ማግኘት የገለጹት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ
የእስራኤል ወታደሮች ምን ያህል ግዛቶችን እንደሚቆጣጠሩ በንግግራቸው አልገለጹም። ታዲያ ከቀናት በፊት የእስራኤል የደህንነት ካቢኔ ሐማስን ለማጥፋትና ጋዛን በኃይል የመቆጣጠር እቅድ ያጸደቀችው እስራኤል አሁን ደግሞ ጦርነቱ ከተጠናቀቀ በኋላ ጋዛን የሚያስተዳድር የሽግግር መንግስት በአሜሪካ መሪነት ለማቋቋም መዘጋጀቷ ነው የተነገረው። በጋዛ ያሉ ታጣቂዎች በሙሉ ትጥቅ እስኪፈቱና መረጋጋት እስኪፈጠር እንዲሁም ጋዛን ማስተዳደር የሚችል ጠንካራ የፍልስጤማውያን አስተዳደር እስከሚፈጠር ድረስ አዲስ የሚቋቋመው አሜሪካን መራሽ ጊዜያዊ አስተዳደር በአሜሪካ እየተደገፈ ጋዛን እያስተዳደረ ይቀጥላል ተብሏል። የጊዜያዊ አስተዳደሩ የቆይታ ጊዜ ያልተገለጸ ሲሆን ቆይታው በጋዛ የሚመጣው ለውጥ ላይ የሚወሰን መሆኑን ለጉዳዩ ቅርበት ያላቸው ባለስልጣናትን ዋቢ አድርጎ የዘገበው ሮይተርስ ነው። እነዚሁ ባለስልጣናት ይህንን በጋዛ አሜሪካ መራሽ የሽግግር መንግስት የማቋቋም እቅድ እንደ አውሮፓውያኑ አቆጣጠር በ2003 አሜሪካ በኢራቁ የሳዳም ሁሴን አስተዳደር ላይ ከፈጸመችው ዘመቻ ጋር አመሳስለውታል። በጊዜው አሜሪካ መራሹ አስተዳደር በኢራቃውያን ዘንድ እንደ ወራሪ ኃይል ሲቆጠር እንደነበረም አስታውሰዋል። እንደ ኢራቁ ዘመቻ ሁሉ በጋዛ የሚቋቋመው አስተዳደር በዋናነት በአሜሪካ መሪነት የሚዘወር ሲሆን ሌሎች አገራትም እንደሚካተቱበት ተነግሯል። ይሁን እንጂ የትኛዎቹ አገራት በዚህ አሜሪካ መራሽ የጋዛ አስተዳደር ውስጥ እንደሚካተቱ የተባለ ነገር የለም። ከፍልስጤም ወገን ደግሞ ከፊል ራስ ገዝ ሆነው በጋዛና በዌስት ባንክ የተወሰኑ አካባቢዎችን የሚያስተዳድሩት እንዲሁም እንደ አውሮፓውያኑ አቆጣጠር በ1994 እንደተመሰረተ የሚነገርላቸው የፍልስጤም ቴክኖክራቶች በአዲሱ አስተዳደር ውስጥ ይካተታሉ የተባለ ቢሆንም አሁን ላይ ጋዛን እያስተዳደረ ያለው ሐማስና በመሐሙድ አባስ የሚመራው የፍልስጤም አስተዳደር በአሜሪካ መራሹ ጊዜያዊ አስተዳደር ውስጥ ቦታ ሳይሰጣቸው ቀርቷል። የዚህ ዓላማም ሐማስን ከጋዛ አስወግዶ ለዘብተኛ አቋም ያላቸው የፍልስጤም ቴክኖክራቶች ጋዛን ሙሉ ለሙሉ እንዲቆጣጠሩ ማድረግ ሳይሆን እንደማይቀር የተለያዩ መላምቶች እየተሰነዘሩ ቢሆንም የእስራኤልና የአሜሪካ ባለስልጣናት ባደረጉት ውይይት ላይ አዲሱ አስተዳደር ላይ የማስተዳደር ኃላፊነቱ የማን እንደሚሆን የተገለጸ ነገር የለም። ሮይተርስ ይህንኑ መረጃ አስመልክቶ የጠየቃቸው የዋሽንግተን ስቴት ዲፓርትመንት ቃል አቀባይ ግን አስተባብለውታል። ከእስራኤል ጋር ይህንን አይነት ውይይት ስለመደረጉም ከመናገር ተቆጥበዋል። እኛ የምንፈልገው ሰላምና የታጋቾችን መለቀቅ ነው ያሉት ቃል አቀባዩ ዋሽንግተን እስከ መጨረሻው ድረስ ከእስራኤል ጎን መቆሟን እንደምትቀጥልም አሳስበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንዲሁ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ይሁን እንጂ ባሳለፍነው ወር ላይ የእስራኤሉ የውጭ ጉዳይ ሚኒስቴር ጌዲዮን ሳር ከስካይ ኒውስ አረቢያ ጋር አድርገውት በነበረው ቃለ ምልልስ ላይ ከጦርነቱ መጠናቀቅ በኋላ በጋዛ ሰርጥ የሽግግር ጊዜ ያስፈልጋል የሚል እምነት እንዳላቸው ገልጸው ነበር። በዚሁ ቃለ ምልልስ ላይም በሽግግር ጊዜው የአረብ አገራትን ያካተተ ዓለም አቀፍ ቡድን በማቋቋም ከጦርነቱ በኋላ ጋዛን የሚመራው አካል ደግሞ በዚህ ቡድን ክትትል እንዲደረግለት የማድረግ እቅድ እንዳላቸው ገልጸው ነበር። ይሁን እንጂ እስራኤል በጋዛ የሚኖሩ ፍልስጤማውያን የዕለት ተዕለት ሕይወት የመቆጣጠር ፍላጎት የላትም ያሉት የውጭ ጉዳይ ሚኒስትሩ ብቸኛው ፍላጎታቸው ጋዛን ደህንነቷ የተጠበቀና ለእስራኤል ስጋት የሚሆኑ እንቅስቃሴዎች የማይታዩበት ማድረግ እንደሆነም ተናግረዋል። ሐማስ በሚመራው የጋዛ መንግስታዊ ሚዲያ ዳይሬክተሩ ኢስማኤል አልታውባት በኩል ለአሜሪካና እስራኤል እቅድ ምላሽ የሰጠ ሲሆን እቅዱን ውድቅ በማድረግ የጋዛ ፍልስጤማውያን የሚመሩት ራሳቸው በመረጡት እንጂ አሜሪካና እስራኤል በፈቃዳቸው በሚያዘጋጁት አካል ሊሆን እንደማይችል አሳስቧል። በመሐሙድ አባስ የሚመራው የፍልስጤም አስተዳደር ግን ስለ ጉዳዩ እስካሁን ያለው ነገር የለም። የአባስ አስተዳደር ጦርነቱ ከተጀመረ በኋላ እንኳን በተደጋጋሚ ጊዜ በሐማስ ላይ ወቀሳዎችን ሲያቀርብ የነበረ ሲሆን በተለይም ደግሞ ከቅርብ ጊዜያት ወዲህ እስራኤል በጋዛ ሰርጥ እየፈጸመቻቸው ያሉ ከባባድ ድብደባዎች ሐማስ ትጥቅ ሊፈታ ባለመቻሉና የጋዛን ፍልስጤማውያን ንጹሐን ዜጎች መሸሸጊያ እያደረገ ነው ማለታቸው ይታወሳል። በተጨማሪም በተለይ በተቋረጠው የተኩስ አቁም ወቅት ጦርነቱ ሙሉ ለሙሉ እንዲቆምና ጋዛን የማስተዳደሩ ጉዳይም ሙሉ ለሙሉ የአባስ አስተዳደር ኃላፊነት እንዲሆን አሊያም ደግሞ ከሐማስ ጋር በጋራ ለማስተዳደር እንዲቻል ጫናዎችን ሲፈጥር እንደነበረም አይዘነጋም። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። እናት ፓርቲ ምርጫ ቦርድ ላቀረበበት ክስ ምላሽ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 2 ቀን ለእናት ፓርቲ በላከው ደብዳቤ ፓርቲው ከምርጫ ቦርድ ከተሰጠው በጀት ላይ ከሚፈለገው ዓላማ ውጭ 38500 ብር ወጪ አድርጓል በሚል የበጀት ክልከላ ማድረጉንና የፓርቲው አመራሮች ላይም ምርመራ እንዲካሄድ መወሰኑን ማስታወቁ ይታወሳል። የፌዴራል ዋና ኦዲተር ባደረገው ኦዲት መሰረት እናት ፓርቲ ገንዘቡን ያወጣው በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ድጋፍ ለማድረግ ለአንድ አባሉ መሸኛ ፕሮግራም እንዲሁም በሞት ለተለዩት አንድ አባሉ ባነር ማሰሪያ እንደሆነ ተገልጿል።
ፓርቲው በዛሬው ዕለት በሰጠው ምላሽም ወጪዎቹ ያልተገቡ ናቸው ብሎ እንደማያምን ይሁንና አሁን ላይም ይህንኑ ገንዘብ ለመተካት መዘጋጀቱን አስታውቋል። ዜጎች በውጭ ሀገር ለስራ ስምሪት ለመሄድ ከ35000 እስከ 70000 ብር ክፍያ እየተጠየቁ ነው ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በውጭ ሀገራት ለስራ ሲሰማሩ የአየር ትኬት ዋጋ መክፈል ሳይኖርባቸው እንዲከፍሉ እየተደረጉ መሆኑም ተገልጿል። እንደ ኢትዮጵያ ፕሬስ ድርጅት ዘገባ ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የሌላቸው በመሆኑ በሚሄዱበት ሀገርም ለድብደባና ለእንግልት እየተዳረጉ ሲሆን ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውንና ደህንነታቸውን እያስጠበቁ አለመሆኑ ተገልጿል። ለተገልጋዮች ተገቢውና ግልጽ ግንዛቤ ባለመሰጠቱ በርካታ ዜጎች ለእንግልት፣ ለሙስናና ለብልሹ አሰራር እየተዳረጉ ነው መባሉን ተዘግቧል። በአማራ ክልል ለታሪካዊ ቅርሶች ጥገና ግብዓት የሚውል ኖራ የሚያመርት ፋብሪካ ለመገንባት የሚያስችል የዝግጅት ስራ መጠናቀቁን የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮው ኃላፊ መልካሙ ጸጋይ እንዳሉት ለታሪካዊ ቅርሶች ጥገና ግብዓት የሚያመርት የኖራ ፋብሪካ ባለመኖሩ በቅርሶች ጥገና ላይ ችግሮች ሲስተዋሉ ቆይተዋል። ይህን ችግር ለመቅረፍ ጥናት ሲካሄድ መቆየቱንም አስረድተው በማዕከላዊ ጎንደር ዞን የኖራ ፋብሪካ ለመገንባት የሚያስችል ዝግጅት መጠናቀቁን አስታውቀዋል። በቀን እስከ 300 ኩንታል ኖራ የማምረት አቅም እንደሚኖረውም ጠቁመው ይህም ቅርሶችን በተያዘላቸው ጊዜ ጠግኖ ለማጠናቀቅ ከፍተኛ እገዛ ያደርጋል ማለታቸውን የክልሉ ኮሚኒኬሽን ቢሮ ዘግቧል። በሱዳን መንግስትና የሱዳን ፈጥኖ ደራሽ ኃይል መካከል ባለው ጦርነት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ስራዎችን ለማከናወን መቸገሩን ገለጸ። ፈጥኖ ደራሹ ከሰሞኑ በሰው አልባ አውሮፕላን እያደረገ ያለው ድብደባ የሰብአዊ እርዳታ የማድረስ ስራውን እንዳስተጓጎለም ሱዳን ትሪቡን ገልጿል። የሰብአዊ ጉዳዮች ዋና ጸሐፊ ቶም ፍሌቸር የእርዳታ ማቅረቢያ ወሳኝ ማዕከል በሆነችው በፖርት ሱዳን ውስጥ የተካሄደው ድብደባ እንደሚያሳስባቸው ገልጸዋል። የፖርት ሱዳን በድሮን መመታትን ተከትሎም የተባበሩት መንግስታት የሰብአዊ አየር አገልግሎት ወደ ፖርት ሱዳን የሚደረጉ በረራዎች ከሚያዝያ 26 ጀምሮ መቋረጣቸውም ተዘግቧል። ፓኪስታን የአየር ክልሏን አልፎ የገቡ እስራኤል ሰራሽ 25 ድሮኖችን መታመጣሏ ተገለጸ። የፓኪስታን ወታደራዊ ሰራዊት የህዝብ ግንኙነት ዋና ዳይሬክተር ሌተናንት ጀነራል አህመድ ሸሪፍ ቻውድሪ በሰጡት መግለጫ ወደ 19 የከተማ ማዕከላትና አካባቢዎች የተላኩ ድሮኖች ወድመዋል ብለዋል። አክለውም የህንድ ወታደራዊ ጥቃት ንጹሃን በሚኖሩበት አካባቢ የተደረገ ዓለም አቀፍ ህጎችን የጣሰ ነው ሲሉ ከሰዋል። አሜሪካ፣ ህንድና ፓኪስታን መፍትሄ ላይ ያተኩረው እንዲሰሩ በመጠየቅ ሌሎች ሀገራት ውጥረቶችን እንዲቀንሱ ብትጠይቅም ሁለቱ የኒውክሌር ቦምብ ታጣቂ ሀገራት መካከል የተፈጠረው ከባድ ውጥረት አሁንም ድረስ ሊረግብ አልቻለም። ቫይታሚን ዲ፣ ካልሲየምና ፎስፈረስ የተባሉ ንጥረ ነገሮች በደም አማካኝነት ከአንጀት ክፍል ወደ ተለያዩ የሰውነታችን ክፍሎች እንዲዳረሱ ከፍተኛ ሚና ይጫወታል። በተጨማሪም የበሽታ መከላከልና የመቋቋም አቅማችንን የሚጨምርና ለህዋሳት እድገት አስፈላጊ የሆነ የቫይታሚን አይነት እንደሆነም የጤና ባለሙያዎች ይገልጻሉ። በዛሬው የጤና አዳም ፕሮግራማችንም በዚህ ጉዳይ ላይ ትኩረቱን አድርጓል። ተከታትለን እንመለስ። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን በአሁን ጊዜ በማህበረሰባችን ውስጥና በማህበራዊ ገጾች ላይ በተደጋጋሚ እየሰማነው ስላለው የቪታሚን ዲ እጥረት ጥቂት መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። በመጀመሪያ ግን ቪታሚን ምንድን ነው የሚለውን እንመልከት። ቪታሚን ማለት ተፈጥሯዊ የሆኑ ትንሽ ንጥረ ነገሮች ሲሆኑ እነዚህም ህይወት ላላቸው ነፍሳት ሰውንም ጨምሮ ማለታችን ነው በህይወት ለመቆየት በሚደረገው ዑደት ውስጥ ዋነኛ ማይክሮ ኒውትሪየንት ሆኖ ያገለግላሉ። በተጨማሪ ቪታሚንስ አንደኛው የኢንሴንሻል ኒውትሪየንት ስለሆነ ማለትም ሰውነታችን ጤናማና ብቁ ሆኖ ለመኖር የሚያስፈልጉ ኒውትሪየንቶች ናቸው። እነዚህም ሰውነታችን በራሱ ማምረት የማይችላቸው ወይም በጣም በትንሹ የሚመረቱ ናቸው። ከቪታሚን በተጨማሪ አሚኖ አሲድ፣ ሚኒራልስ፣ ፋትስ ኤንድ
ኮላይንስ ኢሴንሻል ኒውትሪንት ናቸው። ስለዚህ ሰውነታችን ቪታሚን የሚያገኘውን ከምንመገባቸው ምግቦች ይሆናል ማለት ነው። ቪታሚን ዲ በሰውነታችን ውስጥ ካሉ ብዙ የቪታሚን አይነቶች አንዱ ሲሆን በተጨማሪ ደግሞ ብዙ አይነት ቪታሚን ዲ አሉ። ነገር ግን በዋናነት ቪታሚን ዲ2 እና ቪታሚን ዲ3 በዋናነት የምንጠቅሳቸው ናቸው። ቪታሚን ዲ በሰውነታችን ውስጥ ያለውን ጥቅሞች እንመልከት። ቪታሚን ዲ ዘርፈ ብዙ የሆኑ ጥቅሞች በሰውነታችን ውስጥ ሲኖሩት በዋናነት ግን በአንጀት ውስጥ ካልሲየም እንዲመጠጥ በማድረግ ለአጥንት ጥንካሬ ከፍተኛ ሚና ይጫወታል። እንዲሁም በሽታን የመቋቋም ብቃት እንደሚጨምር ሲያደርግ የደም ግፊታችንን መቆጣጠር፣ አእምሯዊ ንቃታችንን መጨመር፣ በቅርቡ ደግሞ የተሰሩ ጥናቶች እንደማያሳዩት ቪታሚን ዲ የስኳር ህመምን መከላከል እንደሚችል ነው። ታዲያ ቪታሚን ዲ እጥረት ስንል ምን ማለታችን ነው የሚለውን እንመልከት። የቪታሚን ዲ እጥረት ማለት በደማችን ውስጥ ያለው የቪታሚን ዲ መጠን ከመደበኛ መጠኑ ሲያንስ ነው። ይህም ማለት ከ30 ናኖግራም ፐር ኤምኤል በታች ሲሆን ነው ማለት ነው። ነገር ግን ብዙውን ጊዜ የቪታሚን ዲ እጥረት ህክምና የሚያስፈልገው ከ20 በታች ሲሆን ነው። ቪታሚን ዲ እጥረት በዋነኛ ምክንያቶችና እነማን ተጋላጭ ናቸው የሚለውን እንመልከት። ከምናገኘው የፀሐይ ጨረር አንስቶ እስከምንመገበው ምግብ እንዲሁም ከተመገብነው ምግብ እስከ ሰውነታችን ውስጥ የሚደረጉ ዑደቶች ውስጥ የሚያጋጥሙ ችግሮች ለቪታሚን ዲ እጥረቶች ያጋጥሙናል። በበቂ ሁኔታ የፀሐይ ጨረር አለማግኘትና የፀሐይ ጨረሮችን የሚከላከል ክሪም ወይም ደግሞ ሰንስክሪን መቀባት፣ ተጓዳኝ ህመሞች ለምሳሌ የኩላሊት ህመም፣ የእንቅርት ህመም ወይም ደግሞ ጎይተር እንደ ዋናነት ይጠቀሳሉ። ለቪታሚን ዲ እጥረት እንደ ዋነኛ ምክንያት ከምንጠቅሳቸው ውስጥ አንዱ በውስጣቸው የቪታሚን ዲ ይዘት ያላቸውን እንደ አሳ፣ እንቁላል፣ ጉበትና ወተት ያሉ ምግቦች አለመመገብ ነው። ነገር ግን በተፈጥሮና ከእንስሳት ተዋጽኦ ውጭ የሆኑ የቪታሚን ዲ በውስጣቸው የያዙ ምግቦች እምብዛም የሚገኙ ባይሆንም በውስጣቸው ተፈጥሯዊ ዘይት ያላቸው ምግቦች ለምሳሌም እንደ ወይራ ዘይትና አቮካዶ ከላይ ከጠቀስናቸው የምግብ አይነቶች ጋር ቀላቅሎ መጠቀም በአንጀት ላይ በበቂ ሁኔታ እንዲመጠጡ ያደርጋቸዋል ማለት ነው። በተጨማሪ አንድ ሰው በቀን ውስጥ በትንሹ ምን ያህል ቪታሚን ዲ መመገብ አለበት የሚለውን እስቲ እንመልከት። ለዚህም ዓለም አቀፉ የጤና ድርጅት ወይም ደግሞ WHO ባስቀመጠው መሰረት ከ1 ዓመት እስከ 18 ዓመት 600 ኢንተርናሽናል ዩኒት፣ ከ19 እስከ 70 ዓመት ላሉት ደግሞ 600 ኢንተርናሽናል ዩኒት ሲሆን ከ70 ዕድሜ በላይ ለሆኑት ደግሞ 800 ኢንተርናሽናል ዩኒት ሲሆን ለምታጠባና እርጉዝ ለሆነ ሴት 800 ኢንተርናሽናል ዩኒት መሆን አለበት ይላል። አሁን ደግሞ የቪታሚን ዲ እጥረት ምልክቶቹ በአዋቂዎችና በልጆች ላይ በመለየት እንመልከት። የቪታሚን ዲ እጥረት በአዋቂዎች ላይ ከሚታዩ ምልክቶች ውስጥ አንዱ በአጥንትና መገጣጠሚያዎች ላይ ከፍተኛ የሆነ ህመም በተለይም ደግሞ ወገብ ላይ፣ ዳሌ ላይና ደረት ላይ በሰፊው የሚታይ ሲሆን ድካም፣ ሰውነትም መቆረጣጠም፣ መዛል፣ የድባቴ ስሜት መሰማትና ተደጋጋሚ የሆነ የጉንፋን መሰል ህመሞች ከብዙ በትንሹ የሚጠቀሱት ናቸው። በልጆች ላይ የሚያሳዩት ምልክቶች ደግሞ በዋናነት ሪኬትስ ብለን የምንጠራው ሲሆን እሱም የልጆች አጥንትን መሳሳትን ተከትሎ የሚመጡ የእግር መጣመም ወይም ደግሞ መቆለፍ እንዲሁም የጉልበት ወይም ደግሞ የእጅ መገጣጠሚያ ማበጥ ነው። በተጨማሪ የእድገት መቀጨጭና ጥርስ ቆይቶ ማደግ፣ ከሌሎች ልጆች ጋር አብዝቶ ማልቀስና እንደ ዋነኛ ምልክቶች ይታያሉ። እንግዲህ እርሶም ሆኑ ልጆት እንዲህ አይነት ምልክት ካሳዩ የቪታሚን ዲ እጥረት ሊሆን ስለሚችል በአቅራቢያዎት ወደሚገኝ የስፔሻሊቲ ክሊኒክ በመሄድ አስፈላጊውና ምርመራ ማግኘት ያስፈልጋል ማለት ነው። አብራችሁ ስለነበራችሁ እናመሰግናለን። በሀገራችን ከሚገኙ ተሽከርካሪዎች መካከል የተለያዩ ኤሌክትሪክ እንዲሁም የሃይብሪድ መኪኖች ይጠቀሳሉ። ነገር ግን ብዙ ሰው የማያውቃቸው ሬንጅ ኤክስቴንደር የሚባሉ መኪኖች ኢትዮጵያ ውስጥ እየገቡ ይገኛሉ። እነዚህ መኪኖች እንዴት እንደሚሰሩ የአውቶሞቲቭ ባለሙያው እንዲህ ተዘጋጅቷል። ተከታትለን እንመለስ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን በሀገራችን ውስጥ ከሚገኙ የሃይብሪድ እንዲሁም የኤሌክትሪክ ተሽከርካሪዎች መካከል አንዱ ስለሆኑ ስለ ሬንጅ ኤክስቴንደር መኪኖች እንነጋገራለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ሬንጅ ኤክስቴንደር መኪኖች የኤሌክትሪክ መኪና አይነት ወይ ደግሞ የሃይብሪድ መኪኖች አይነት ልንላቸው እንችላለን። በኤሌክትሪክ ሞተር የሚንቀሳቀስ ባትሪ የሚጠቀሙ ሲሆን ነገር ግን ትንሽ ለየት የሚያደርጋቸው ከሃይብሪድ ተሽከርካሪዎች ትንሽዬ ሞተር አላቸው። ይህም ግን ስራው እንደ ጄኔሬተር ነው። ይህ የጄኔሬተር ሞተር መኪናውን አያንቀሳቅስም። ይልቁንስ የሚያደርገው ነገር የባትሪውን ቻርጅ ከጨረሰ በኋላ ኤሌክትሪክ ኃይል ወደ መኪናው ባትሪ ይልክልናል። ይህ የኤሌክትሪክ መኪና ማሽከርከር የሚፈልጉና ባትሪ መሀል ላይ በሚያልቅበት ጊዜ ለሚፈሩ ሰዎች ጥሩ መፍትሄ ነው። ሬንጅ ኤክስቴንደር መኪና እንዴት እንደሚሰራ እንመልከት። መኪናው ሁለት አስፈላጊ ክፍሎችን ይዟል። የመጀመሪያው ኤሌክትሪክ ሞተር፣ ሌላኛው ደግሞ የነዳጅ ሞተሩን ይዞ እናገኛለን። ኤሌክትሪክ ሞተሩ ዋና የኃይል ምንጭ ነው። መኪናው ለመንቀሳቀስም ይረዳዋል። መኪናው ያለው ቻርጅ እስኪያልቅ ድረስ መኪናው የባትሪውን ኃይል ይጠቀማል። ነገር ግን ባትሪው ቻርጅ ከጨረሰ በኋላ ምን ይከናወናል ልትሉ ትችላላችሁ።
በዚያን ጊዜ የነዳጅ ሞተሩ ይነሳል። ይህም ሞተር መኪናውን አያንቀሳቅስም። የሚያደርገው ነገር ባትሪው ውስጥ ኃይል እንዲገባ የሚያደርግልን ነው። ይህ ሂደት እንዳትቆሙና ሩቅ መንገድ መቀጠል እንድትችሉም ያስችላቸዋል። የሬንጅ ኤክስቴንደር መኪና ምን ያህል ጥቅሞች እንዳሉት እንመልከት። የመጀመሪያው ነገር ረጅም ርቀት መጓዝ ነው። ከመደበኛ ኤሌክትሪክ መኪና የበለጠ ርቀት በዚህ ተሽከርካሪ መጓዝ እንችላለን። ሁለተኛው ደግሞ አነስተኛ የነዳጅ አጠቃቀም አለው። አብዛኛው ጊዜ ኤሌክትሪክ ብቻ ትጠቀማላችሁ። ነዳጅ ባትሪውን ቻርጅ ለመሙላት ብቻ ይሰራል። ይህም ከመደበኛው ነዳጅ መኪና ጋር ሲነጻጸር የተሻለ የነዳጅ አጠቃቀም አለው። ጥሩ ነገሮቹ ሞተሩ እንኳን ሲሰራ በጣም አነስተኛ የነዳጅ አጠቃቀም ነው የሚኖረው። ሬንጅ ኤክስቴንደር ጉዳታቸውን በምናይበት ጊዜ መኪኖቹ ብልሽት በሚያጋጥምባቸው ጊዜ ወጫቸው ከባድ ነው። ከሌሎቹ መኪኖች ጋር በምናነጻጸርበት ጊዜ መደበኛ የኤሌክትሪክ መኪና ባትሪ ጋር ስናነጻጽረው የኤሌክትሪክ መኪና ባትሪ ኤሌክትሪኩን ብቻ ይጠቀማል። ባትሪውን ከጨረሰ በኋላ መንገዱ ይቆማል ማለት ነው። ነገር ግን ሬንጅ ኤክስቴንደር መኪና ሞተሩን በመጠቀም ጉዞውን መቀጠል ይችላል። ከነዳጅ መኪኖች ጋር ስናነጻጽር ነዳጅ መኪና በነዳጅ ብቻ ይሰራል፣ ብዙም ነዳጅ ይበላል። ነገር ግን ሬንጅ ኤክስቴንደር ኤሌክትሪክ በቀዳሚነት የሚጠቀም ነው። ከሃይብሪድ መኪኖች ጋር ስናነጻጽር ሃይብሪድ መኪኖች ሞተሩና የኤሌክትሪክ ሞተሩ በተጨማሪም የነዳጅ ሞተሩን በአንድ ላይ ይጠቀማሉ። ነገር ግን ሬንጅ ኤክስቴንደር መኪና ለመንቀሳቀስ ኤሌክትሪክ ብቻ ይጠቀማል። የኤሌክትሪክ ባትሪ እንዲሞላ ብቻ ነው የነዳጅ ሞተሩ የምንጠቀምበት። ሬንጅ ኤክስቴንደር መኪና እንደ ኤሌክትሪክ መኪና እንዲሁም የሃይብሪድ መኪና ነው ማለት እንችላለን። ነገር ግን የኤሌክትሪክ ባትሪው ቻርጅ ለማድረግ ብቻ ነው ነዳጁን የሚሰራው ትንሽዬ ሞተር የሚጠቀመው። ባትሪ ቻርጅ በሚጎልበት ጊዜ መኪናው መጓዝ የሚችለው ርቀት አያጥርም። ይህም ብዙ ጥቅሞች አሉት። ከነዚህ መካከል ረጅም ርቀት መጓዝ፣ በአካባቢ የቻርጀር እጥረት ያለባቸው ቦታዎች ላይ ለመንቀሳቀስ ያስችለናል። ራሱም ወደ ኤሌክትሪክ መኪና ለመግዛት እያሰቡ ከሆነ ሬንጅ ኤክስቴንደር መኪኖችን ማሰብ ተገቢ ነው። ሀገራችን ውስጥ ከሚገኙ ሬንጅ ኤክስቴንደር መኪኖች መካከል ደግሞ እንደ ምሳሌ ያክል እነ ያንጓንግ U8 ከዚህ በተጨማሪም ሊ አውቶ L9 ተሽከርካሪዎች ተጠቃሽ ናቸው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።